ሰላም ሰላም ውድና የተከበራችሁ የአሹ ሚዲያ ተከታዮች ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እሱ ምንድነው? በረዶ የዘነበባት ከተማ ዛሬ ላሳያችሁ ነው። በጣም የሚገርም ነው። እንደዚህ አይነት ነገር ኢትዮጵያ ውስጥ ተከስቶ አያውቅም። ለመጀመሪያ ጊዜ በረዶ የዘነበባት ከተማ ማለት ነው። ዛሬ ልነግራችሁ ነው። እሱም የት አካባቢ ነው ካላችሁ ወላይታ ውስጥ ነው። ወላይታ ውስጥ ሆኖ ግን አንድ አካባቢ ብቻ በጣም በሚገርም ሁኔታ እንደ ዝናብ በረዶ ዘንቧል። በጣም ገራሚ ነው። እንደዚህ አይነት ነገር ከዚህ በፊት ውጭ ሀገራት ላይ ብዙ ጊዜ ሚዲያ ላይ እናያለን። ሚዲያ ላይ ብዙ ጊዜ እንደዚህ አይነት ዝናብ በረዶ ብቻ ሲዘንብ አካባቢው እንዳለ በረዶ ሲሆን አንዳንድ አካባቢዎች ላይ በሚዲያ ላይ ነው የምናየው። ነገር ግን ወደ ሰፈራችን አሁን መጥቷል። እኛ በጆሮ የሰማነው ነገር በአይናችን ዛሬ እያየን ያለ ነው። በጣም የሚገርም ነው። አካባቢው እንዳለ በረዶ በበረዶ ሆኗል። ገበያ ቀን ነበር አጋጣሚ ሰው እንግዲህ ያው ለዝናብ ሰው እንዴት እንደምፈራ ያው ታውቃላችሁና በዛ ላይ ደግሞ በረዶ ነው፣ ሙሉ በሙሉ በረዶ ነው። እንግዲህ እዚህ ጋር ፎቶ ላሳያችሁና ያው እዚህ የምትመለከቱት ፎቶ ይኸኛውም በጣም በረዶ ብቻ ነው የሚታየው። ማዳበሪያ እንዳይመስላችሁ የሚታየው ማለት ነው በረዶ ነው። ልክ እንደ ዝናብ በረዶ ዘንቧል። በጣም የሚገርም ነው። አንዳንድ ነገሮች እየተፈጸሙ ይገኛሉ። እኔ ሳስበው የዘመን ፍጻሜ እየመጣ ነው መሰለኝ። በጣም የሚያስፈሩ ነገሮች ነው እየተከሰቱ ያሉት። ከዚህ በፊት ያው እንደሰማችሁት ከሆነ ወደ አርባ ምንጭ መስመር ከባድ ዝናብ ዘንቦ ነበር። አርባ ምንጭ አካባቢ በጣም በጎርፍ ላይ ብዙ ሰዎች የተጎዱበት በጣም ከባድ ዝናብ የጣለበት ጊዜ ነበርና መንገድ ላይም በሰው ንብረት ላይ ከባድ ጉዳት ደርሶ ነበር። እሱም ብቻ አይደለም፣ ወደ ጎባ አካባቢ መሬት ናዳ ላይ ብዙ ሰዎች አጡ፣ ብዙ ሰዎች ሞቱ፣ ብዙ ሰዎች ህይወታቸውን ያጡበት ሁኔታ ነበርና አሁንም እንደዚህ አይነት ከባድ ነገሮች እየመጡ ናቸውና በጣም የሚያስፈራ ጊዜ ነው። በጣም የሚያስፈራ ጊዜ ነው። ተመልሻለሁ። የት ነው አሁን ቅድም ያልኩት በረዶ የዘነበባት ከተማ ወላይታ ውስጥ ሆና፣ ወላይታ ውስጥ ትንሽ ኪሎ ሜትር ነው። ወላይታ ውስጥ ሆኖ ማለት ነው ከወላይታ ሶዶ ዋና ከተማ ከሶዶ ከተማ ትንሽ ርቀት ያላት አረካ ከተማ እዛ አካባቢ ነውና በጣም ከባድ ዝናብ ነው። እንዳያችሁት በፎቶ እንዳያችሁት ከሆነ ከባድ ዝናብ ዘንቧልና ወቅቱ በጣም አየሩ እየተቀያየረ ይመጣል። አየር ሁኔታ በጣም እየተቀያየረ ይመጣል። አንዳንድ አካባቢዎች ላይ ጎርፍ አደጋም ብዙ ጉዳት እያደረሰ ይገኛልና በዚሁ አጋጣሚ ዝናብ ወቅት ስለሆነ ሰዎች ባላችሁበት ቦታ ጥንቃቄ ማድረግ አለባቸው። ህፃናት ላይ ጉዳት እንዳይደርስ ዝናብ ወቅት ስለሆነ ጎርፍ ያለበት ቦታ እንዳይሄዱ ልጆቻችሁን መጠበቅ አለባችሁ ማለት ነው። በዚሁ አጋጣሚ ማስተላልፈው መልእክት አዲስ ነገር ነው። እንግዲህ ያው የጌታ ስራ ስለሆነ ዝም ብለን መጸለይ ነው ከኛ የሚጠበቀውና እንደዚህ አይነት አዳዲስ ነገሮች ሲከሰቱ ያው ከኛ የሚጠበቀው ያው ጸሎት ማድረግ አለብን። ቁጣም ሊሆን ይችላል። እንደዚህ አይነት ነገር በጣም ከባድ ነው። በረዶ ዘነበ ማለት ሰው የሚበላው ነገር ሁሉ ይበላሻል። ማሳ ላይ ያለው ነገር ሁሉ ይበላሻልና በጣም ከባድ ነገር ነውና
ያው ከመጸለይ ውጪ ሌላ አማራጭ የለንም። ለማንኛውም ይሄ ነገር የተከሰተው የት ነው? አረካ ውስጥ ነው የተከሰተው። በጣም ገራሚ ነገር ነው። እኔ እንደዚህ አይነት ነገር ኢትዮጵያ ውስጥ አይቼ አላውቅም ከዚህ በፊት። በጣም ስለገረመኝ ነው ይህ ቪዲዮ የሰራሁትና ለማንኛውም ወቅታዊ ጉዳይ ነውና ለመስራት ተገደድኩኝ ማለት ነው። ውድ ፋሚሊዎች ቪዲዮ ላይክ አድርጉ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱልኝ። በሌላ ቪዲዮ እንገናኛለን። ይመቻችሁ። የአረካ ከተማ ከ100 ሺህ በላይ ነዋሪ ያለባትና የወላይታ ዞን መቀመጫ ከሆነችው ወላይታ ሶዶ ከተማ በምዕራቡ አቅጣጫ በ29 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። ይቺ ከተማ ከተቆረቆረች ከ55 ዓመት በላይ ይሆናታል። ከባለፉት 6 ዓመታት ወዲህ የአረካ ከተማ በከፍተኛ ፍጥነት እያደገች ነው። በርካታ ሕዝብ በስራና በተለያዩ ምክንያቶች ከሌላ ቦታ ወደ ከተማይቱ እየጎረፉ መሆናቸው የከተማይቱ እድገት እንዲፋጠን በጎ አስተዋጽኦ እያበረከተ ይገኛል።